ትህትና በሌትና በቀን በድቅድቅ ጨለማ አምልጣ አሁን ላይ ህይወቴ ሰላም ሆኗል፣ ከዚህ በኋላ ዝና ሊያገኘኝ አይችልም ብላ ደስ ብሏት እየኖረችም ነበር። ታዲያ ያላሰበችው ነገር ነው የገጠማት። ምንም እንኳን በዛ ድቅድቅ ጨለማ የሆነ ሰው ደርሶላት ሊያድናት ቢሞክርም አሁን ላይ ስጋቷ እየጨመረና እየፈራችም መጣች። እኔ ከቀን ወደ ቀን ህይወቴንና ነፍሴን ለማዳን ብሮጥም ከጀርባ ያሉት እንግዲህ እኔን ለማዳን የሚከላከሉት ሰዎች አደጋ ላይ እየወደቁ እንደሆነ ታውቋታል። ታዲያ እስከ መቼ ነው የኔ ሩጫ? እኔ ሩጫ እንኳን ላላመልጥ ከተያዝኩም የሚይዛቸውን ሰዎች እያሰቃየ ከሆነ የዝና የሚባለው ለምን እኖራለሁ? የመጣው ይምጣ እንጂ ከአሁን በኋላ ወዴትም አልሄድም። እስከ መቼ ሩጫ? እስከ መቼ ዝላይ? እስከ መቼ ፍርሃት? ነፍሴንና ህይወቴን አይደል የሚፈልጓት? እንግዳውስ መጥተው ይውሰዷት እንጂ ወዴትም አልሄድም በማለት እንግዲህ በመጨረሻም ተስፋ ቆርጣ ትገኛለች። አብርሽ ምንም እንኳን ባያብቃትም ከመንገድ ላይ በዛ ድቅድቅ ጨለማ ቢያነሳትም በቀላሉ እንደዛ አሳልፌ ያልሰጥሽ ባለ በሌላ አቅም ይዤ ታግለዋለሁ። ዝና የሚባለው ሰው የህግ ሰው እንዳልሆነም ገብቶኛል፣ ግን ደግሞ አንቺን አሳልፌ ቆሚማ እያለው አልሰጥሽም እና የሆነ መፍትሄ አያጣም ይኖራል በማለት ግብ ገጥሟል አሳልፎ ላለመስጠት። በሌላ በኩል እንግዲህ መሳይ የሚባለው ወንድሟ ያለ እውቀት የሚመራው እንግዲህ ከራሴ ነፍስና ህይወት ምንም አይበልጥብኝም፣ ለማላውቃት ልጅማ ራሴን መስዋዕት አላደርግም፣ አውጥተህ ጣልልኝ ከዚህ ቤት በማለት አብርሽ እና ሌሎችን ተናግሮም ነበረ። ታዲያ እንግዲህ አብርሽ እህት የለም እንዴ? ወንድም የለም እንዴ? ምንድን ነው በሴት ልጅ እንደዚህ መጨከን? ትሰማኛለህ? ይህች ልጅ ወዴትም ንቅንቅ አትልም። ያውም ደግሞ በዚህ ድቅድቅ ጨለማማ መውጣት የለባትም። ስትፈልግ እዚህ ጋር ማርዳት እና ማገዝ ሲገባ ጭራሽ እዚህ ቤት ትውጣልን ብለህ ትናገራለህ እንዴ? ምን አይነቱ ደፋርና አረመኔ ጨካኝ ሰው ነህ? ራስ ወዳድማ መሆን የለብህም። ለምንድን ነው እንደዚህ ራስ ወዳድ የምትሆነው? እኔ እኮ ወንድም ነኝ፣ ቢያንስ እኮ ልታገብረኝ ይገባል በማለት እንግዲህ ከመሳይ ጋር ጠብ ጀመሩ። ዝና አሁንም ቢሆን ያቺ ትህትናን ካላመጣችሁ ይቺ የግሌን የምትባል እገላታለሁ፣ ትህትናን አምጡ የግሌን ውሰዱ በማለት ድርድር አቅርቦላቸዋል። ታዲያ የግሌ የምትባለው ከራሷ ነፍሰማዊ ማንንም አላስፈልጥም በማለት እንግዲህ ለዝና የነገረችውም አልነበረም። በመጀመሪያ እንግዲህ ሲወስዳት አብርሽ እኔ ላንተ ብዬ ነው፣ እንደዚህ በዚህ ጨካኝና አረመኔ ሰውዬማ እጅ መውደቅ የለብኝም፣ እንደምንም አድርገህ እኔ ልታድነኝ ይገባል በማለት ሀሳብ አቅርባለት ነበረ። አብርሽም የግሌ የምታመልጥበት መንገድ አታጣም፣ ስለዚህ ስለ ትህትና መደበቅና እንዴት አድርገን እዚህ ማራቅ እንዳለብን ብንወያይበት የተሻለ ነው በማለት ቤት ውስጥ ያሉትን ሰዎችና ጓደኞች እንዲሁም ወንድሞችን ሰብሰብ አድርጎ አማክሯቸዋል። ግን ደግሞ ምንም ያገኙት መፍትሄ አልነበረም። በእርግጠኝነት የግሌን ካስጨነቋት እውነቱን እንደምትናገር እርግጥ ነው። እኔ ያውቃታለሁ በደንብ እሷን እና ትህትናን የሆነ ቦታ ብንደብቃት በጣም አሪፍ ነው ብሎ ማማከራቸው። ታዲያ እንግዲህ ተንከሲስ የተባለው እኛ አይመለከተንም፣ ስለዚች ልጅ አወጣብት ጥላት በኋላ ለእኛ ነው ችግሩና መዘዙ። በእሷ የተነሳኛ ራሱ ወንጀለኛና ከጎረምሳና ከዱርዬ ጋር መጣላት የለብንም። ስለዚህ አሁኑ አስወጣት በማለት እንግዲህ ትህትና ከዛ ቤት እንድትወጣ ሁሉም ሀሳባቸውን አንድ አቋም አድርገው ቆም አሉ። አብርሽ አሁንም ቢሆን ተስፋ አልቆረጠም። ይች ልጅ ማሳለፍ ያልሰጥም። ታዲያ ይህን የተመለከተ እንግዲህ ተንከሲስ የሚባለው ቆይ ለምንድን ነው በድቅድቅ ጨለማ ያገኛትን ልጅ ይህን ያክል ጥብቅና የሚቆምላት? ነውስ አፍቅራታል ወዳታል? በማለት እንግዲህ ጥያቄ ማቀረበለት። ተንከሲስ የተባለው እንደዛ ብሎ ቢያቀርብለትም አብርሽ ስነስርዓት ይኖር በማለት እንግዲህ ታናሽ ወንድሙን ስም መለባት ሞክሯል። እንግዲህ ተንከሲስም አብርሽን ብሎት አልሰማ ሲለው መጨረሻ ላይ ያደረገው ምንድን ነው? ወደ ትህትና ዞር ይልና ትህትና ከዚህ ቤት መኖር የለብሽም፣ አንደኛ እኛ ወንዶች ነን ያለ ነው፣ በወንድ መካከል ደግሞ ሴት ልጅ ታጅባ መኖር የለባትም። የግሌን ብትሆን የቤታችን ሰራተኛና እኛን ስለምታግዘን እንዲሁም ደግሞ እህታችን ስለሆነች ነው እንጂ አንቺ ደግሞ እህታችን ስላልሆንሽ በዚህ ሁሉ ወንዶች መካከል ከኛ ጋር መኖር የለብሽም በማለት እንድትወጣ ያደርጋታል። ትህትና እውነት ነው፣ እኔም እዚህ ቤት መውጣት አለብኝ፣ እስከ መቼ እናንተን አሳድጄ፣ በእኔ ምክንያት ደግሞ ያቸው የግል የምትባለው አንድ ነገር እንድትሆንም አልፈልግም እና ልቀቀኝ ልሂድ በማለት አብርሽን ለመነችው። አብርሽ ወዴትም አትሄጂም በማለት አሁንም ጥብቅና ቆሟል። ታዲያ የትህትና ውሳኔ ምን ሊሆን ይችላል? እስካሁን ድረስ ሮጥኩኝ፣ አመለጥኩኝ፣ ህይወቴን ለማትረፍ እና ለማዳን ብዬ ብዙ ነገር አይቻለሁ። እዛ ቤተሰቦች በናፍቆት የሚጠብቁኝ እያንዳንዱ ነበሩ። ግን አብርሽ ለምንድን ነው ያክል ጥብቅና የሚቆምልኝ?
የጠፋው ወንድሜ ነው ወይስ አይደለም ብላም ጠየቀችው። አብርሽ እኔ እንግዲህ የጠፋች እህት የለችኝም እስከማውቀው ድረስ ምን ነው የጠፋ ወንድም አለሽ እንዴ ብሎም ጠየቃት። እሷም አዎ በታናሽነቱ የጠፋ ወንድም ነበረኝ። አሁን ግን የት እንዳለ አላውቅም። ምናልባት የተንከባከብከኝ እህት መስዬ እንደሆን ብዬ ነው እንጂ ሌላ ምንም አስቤ አይደለም በማለት ነገረችው። አብርሽም እህት እንደሌለው አስረግጦ ከነገራትም በኋላ መሳይ የሚባለው ግን ዝና ሊገለው በእጁ ገብቶ ሳለ እባክህን ታገለኝ፣ እኔ ከገጠር አምልጬ ነው የመጣሁትና ቤተሰቦችን እንደምወዳቸውና እንደሚናፍቁኝ ንገርልኝ የሚል እንግዲህ ኑዛዜ ለዝና ነግሮትም ነበረ። ዝና በወቅቱ ሲያስፈራራውም ነበር። ይልቅ እኔ ጠርቀም ያለ ገንዘብ ልስጥህና ትህትና የት እንዳለች ንገረኝ፣ ከዛ በኋላ ነፍስን በሰላም ታቆያታለህ የሚል አማራጭም አቅርቦለታል። ታዲያ መሳይ የተባለው እንግዲህ እኔ ትናንትም ዛሬ ምንም አይነት ምግብ የበላሁት ነገር የለም፣ ስለዚህ ለምን ገንዘቡን ተቀብዬ የራሴን ጎዳ አልሞላም በማለት ትህትናን አሳልፎ ለመስጠት ድርድር ላይ ነው። የግሌም ለአብርሽ ደውላ የት እንዳለች ለመናገር ሞከረች። በመጀመሪያ የደወለችለት ለመሳይ ነበር። የአብርሽ ስልክ ቁጥር ጠፍቶብኝ ነው እባክህ ስጠኝ አንተን ብላ ልታማክረውም ነበረ። የት ነሽ በማለትም ጠይቃት። እኛ እኮ አንቺን ለማስፈታት ርብርብ ላይ ነን፣ ወዴት ነው ያለሽው በማለትም ጠይቋታል። አብርሽ በእርግጥ ዝና ሲወስዳት አንቺን ለመስዋዕት አይደል የወሰዷት፣ የግሌ ደግሞ ምንም ሊመሳሰል አይችልም። እኔ ባለሙያ ዶክተር ነኝ እና ደግሞ ያለ አንድ ዶክተር እና ፈቃድ እንዲሁም ደግሞ በአጭር ጊዜ ውስጥ ስኬታማ ስለሚሆን የእሷ ኩላሊት በቀላሉ እንደዚህ ሊቀበሏትም ያደርጉላትም አይችሉም እና ታስቢ በማለት ለትህትና ነግሯታል። እውነትም አብርሽ እንዳለው ዝና ወስዶ አስመርሯታል። ትህትና ከሌለች አንቺ ነሽ መስዋዕት የምትሆኝ በማለት እንግዲህ ቀድሞ አስመርምሯት ነበረ። ወዲያውኑ ዶክተሮች እንግዲህ የግሌ ደምና ኩላሊቷ ለዛ ሰውዬ እንደማይገባው አውቀዋል። ስለዚህ በአስቸኳይ ትህትና መገኘት አለባት። ታዲያ ዝና በዚህ መካከል የነገውን ብርሃን ትህትና ካየች እኔ ዝና ራሴን መስዋዕት አድርጋለሁ ብሎም ነበር። ነገር ግን ብርሃን አይታለች። እስካሁን ግን ዝና መስዋዕት አላደረገም። ወይስ የቤቱን ሰዎች ሊፈጃቸው አስቧል? ሆኖም እንደምንም ብሎ እንግዲህ የግሌ ለማምጣት ይሞክራል። የግሌም ስልክ ደወለችና በዛ ገዳይ ስልክ የማነው ስልክ ብሎ ለመሳይ ነበር የደወለችው። ያ የነፍሰ ገዳዩ ስልክ ነው ትለዋለች። በድፍረት እንግዲህ ዝና ፊት ለፊት አቁሞ ነበር። ባክሽ ነፍሰ ገዳይ አትበይኝ ስማለኝ በማለት ጠየቃት። ዝና ማለቴ እንደዛ ነው በማለት እንግዲህ ሳትፈራ ነበር የተናገረችው። ዝናም በግርምት እያያት ነው ልጅቱን። እንዴት ነው ነፍሰ ገዳይ ብላ በድፍረት እኔ የፊቱ ቁሜ ያልፈራችኝ እና እንደዚህ ብላ የተናገረችው የተጣራችው እያለም ነበር። በመጨረሻም እንግዲህ መሳይ የተባለው ገንዘብ እንደተላከለትና ከሃዲ እንደሆነ አወቀች። አንተ ከሃዲ አብረን በልተን ጠጥተን ለካ እንደዚህ ትሸጠኛለህ ብዬ ጠብቄ አላውቅም ነበር። ጭራሽ ቆይ ጉድን ባልናገርልህ በማለት ፎከረችበት። ወዲያውኑ ስልኩን ጆሮ ላይ ነበር የጠረቀመችው። ታዲያ ተንከሲስ የሚባልም የመሳይ ሁኔታ ምንም እያማረው አይደለም። የልጅማ የሆነ የደበቀው ነገር አለ እንጂ እንደዚህ በቀላሉ አይንከራተትም። ምን ሊያደርግ ይሆን በማለት ጠይቆታል። ይሁን እንጂ ምንም እያለ አጅሬ ገንዘቡን ስለተቀበለና የራሱን ጉድ ስለሞላ ችግር የለውም ምግብ እኔ እሰራልሃለሁ ውጣልኝ እያለውም ነበር ከኪችኑ። ተንከሲስም እኔ እየተከታተልኩ ነው፣ የሆነ ስህተት እሰራለሁ ብትል ህይወታችን በአንተ እጅ መጥፊያው እንዳይሆን በማለት አስጠነቀቀ። ታዲያ መሳይ ይህ ነገር ምንም አይመለከተውም እና ብቻ ገንዘቤን ልቀበል እንጂ የራሱ ጉዳይ ብሏል። በተለይ ደግሞ የግሌን የሚለቃት ከሆነ ገንዘብ ከሰጠኝ ደግሞ ጥሩ አማራጭ ነው ብሎ ነው የሚያስበው። ዝናም ገንዘቡን ካስገባለት በኋላ ለመሳይ ትህትና የት እንዳለች እያንዳንዱ ነግሮታል። የግሌም ብትሆን እንግዲህ እኔ ህይወቴን እፈልገዋለሁ ሰርቼ መኖር እንጂ መሞት አልፈልግም በሚለው ተስማምታ ወደ ቤተሰባቸውም እየመጣች ነው። ነገር ግን ዝና ትህትና የት እንዳለች ከነገርሽኝ ህይወትሽን የሚቀይር ገንዘብ ልሰጥሽ እችላለሁ፣ ከቤት ሰራተኝነት ከግርድናም ትውጫለሽ፣ ይልቅ ከኔ ጋር ስሪ ብሏትም ነበረ። አጭሪት ግን በጭራሽ እኔማ ካንተ ገንዘብ ተቀብዬ እንደዚህ ሀብታም ከመሆን እውነቱን ተናግሬ በመሸበት አድራለሁ እንጂ በማለት ሰተት አድርጋ ወደ ቤት ነበር ይዘው የመጣችው። እንግዲህ አጅሬ ተንከሲስና ጓደኛው ሀሳብ እየሰጡ ነበረ። በተለይ ደግሞ መቃብር ቆፋሪ የሆነው ልጅ ሳይሰክርና ደህና ሲሆን የሚያስባቸው ሀሳቦች እንዲሁም ገራሚ ናቸው። ሰክሮ ሲሆን ግን በጣም ከባድ ነው። እኔም አብረሽ ያች ልጅ የሆነ ነገር አስነክተዋለች እንጂ ይህን ያክል ጠብቅና አይቆምላትም በማለት ተንከሲስ ያወራዋል። ያ መቃብር ቆፋሪው እንግዲህ ወይ አታምር ወይ ምን አትል ይላል። እንግዲህ ያም መቃብር ቆፋሪ የተባለው ሰው እንግዲህ እኔ ይቻታለሁ ራቁቷን በማለት ነበር የነገረው። ተንከሲስ ይህኔ በቁሙ ያማትባል።
እንዴት አያል ደግሞ መቼ ነበራችሁ አንድ ላይ የነበራችሁት በማለት ጠየቀው። አይ ያው አለ አይደለ ሰዎችን ስቀብር የማደርገውን ነገር ሳልኳት በቃ ራቁቷ ምናምን እና ምንም አትልም ያቸው ቀጭናት የሚያምር ነገር የላትም በማለት እንግዲህ ይነግረዋል። ተንከሴስም እንግዲህ በሰማው ነገር በጣም ነበር የደነገጠው። እንዴት ነው ደግሞ እንደዚህ ማየት ይቻላል በማለት አሰበ። በመጨረሻም ዝና ዛሬ የማይችል ልጅ ይዣት ሳልወጣ አልቀርም ይልና የቆለፉትን በር ሰብሮ ይገባል። ወንዶች ተሰብስበው ያን በር እንዳይከፍተው ለመታገል ሞክረዋል። ነገር ግን በሩ ከአቅማቸው በላይ ነበረ። ትህትናን ወዲያውኑ ከነበረችበት ይደብቃታል። በሩም ከተገነጠለ በኋላ ዝና እያንዳንዳቸውን መሬት ላይ አስተኝቶ መቀጥቀጥ ጀመረ። አብርሽም ቢሆን ዱላውን ሊቋቋመው አልቻለም እና ራሱ ነበር የወደቀው። የግሌም ቢሆን እንግዲህ ጮታን አቅልጣለች። ታዲያ ዝና አሁንም ቢሆን ከዛ ቤት ገብቷል። ትህትናን ይወስዳታል ወይስ ደግሞ እዛው ያስቀራታል? ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጎ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። የትህትና መጨረሻ ምን ይመስላችኋል? በዝና እጅ ትገባለች ተመልሳ